ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክቡራን አድማጮች በርከት ያሉ ሰበር መረጃዎችን በየሰዓታቱ ልዩነት ሲለቀቁ ቀድመው ለእናንተ እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። ሐሳብ አስተያየቶቻችሁንም ኮሜንት ላይ አኑሩ። ቪዲዮንም ላይክ በማድረግ አብረን እንቆይላችኋለሁ። ወደ መረጃዎቹ አለፍኩ። በዚህ ሰዓት የመረጃ ጊዜ የማስደምጣችሁ 3 መረጃዎችን ይሆናል። በቅድሚያም የምታደምጡት በኢትዮጵያ ላይ በርካታ ጫናዎችን እያሳደረች ያለችው አሜሪካ በርካታ ኢትዮጵያውያን ተጠቃሚ የሆኑበትን ነፃ የንግድ ዕድል ወይም አጓን መሰረዟን ኢትዮጵያን ከዚህ ከአጓ ዕድል ማስወጣቷን ማሳወቋን ገና ወር ሳይሞላ ከቻይና እጅግ አስገራሚ ዜና ተሰምቷል። የምስራች ነው እየተባለ ነው። ከዚሁ ከቻይና የተሰማው መረጃ ይህንንም የማስደምጣችሁ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁም በሽብርተኝነት የተፈረጀው የህወሓት ቡድን በገረገራ ከተማ የፈጸመው ለማመን የሚከብድ ነው ብሏል። አንድ የምዕራባዊ ጋዜጣ ይህንን ዘገባ ይዞ ወጥቷል። ለመሆኑም የህወሓት ቡድን በገረገራ የፈጸመው ምንድነው የምታደምጡት ይሆናል። እጅግ በጣም አሳዛኝ ተግባር ነው በዚህ በገረገራ የፈጸመው ህወሓት አስደምጣቸዋለሁ። ይህንን ጉዳይ በሚመለከትም የሽብር ቡድኑ ቃል አቀባይ ጌታቸው ረዳም ይህንን ገረገራ ከተማ ላይ ህወሓት ፈጸመው የተባለውን ጉዳይ አንስተው ምላሽ እንዲሰጥ ጠይቆ ነበር። ነገር ግን ለጋዜጣው ምላሽ ከመስጠት ተቆጥቧል። ይህንንም ዘገባ በስፋት የማስደምጣችሁ ጉዳይ ነው የሚሆነው። በሌላ በኩል ክቡራን አድማጮች እንዲሁም የሱዳኑ አልቡርሃን ወደ ኢትዮጵያና ሱዳን ድንበር ላይ በትናንትናው ዕለት ጉብኝት ማድረጉ ተሰምቷል። ይህንን በተመለከተ የምታደምጡት አጠር ያለ ዘገባም ይኖራል። እስከ ፍጻሜ ቆይታችሁ መረጃዎቹን እንድታደምጡ ጋበዝኩ። ወደ ዝርዝሩ አለፍኩ። አብረን እንከታተለው። በቀድሚያም በኢትዮጵያ ላይ በርካታ ኢኮኖሚያዊና ፖለቲካዊ ጫናዎችን በስፋት እያሳደረች የምትገኘው አሜሪካ በርካታ ኢትዮጵያውያን ተጠቃሚ ከሆኑበት ከቀረጥ ነፃ ዕድል ወይም ከአጎዋ ኢትዮጵያን ማስወጣቷን ይፋ ካደረገች አንድ ወር እንኳን ሳይሞላው ከቻይና እጅግ አስገራሚ ዜና ተሰምቷል። ዜናው በበርካታ ኢትዮጵያውያን ዘንድ ያልተጠበቀና አስገራሚ ነው ተብሎለታል። ቻይና ኢትዮጵያን ጨምሮ ለአፍሪካ ሀገራት ለግብርና ምርቶች ነፃ የንግድ ዕድል ማመቻቸቷን ይፋ አድርጋለች። የቻይና መንግስት ለአፍሪካ ሀገራት የግብርና ምርቶች ነፃ የገበያ ዕድል ለመፍቀድ መወሰኑን ያስታወቀ ሲሆን የቻይና የውጭ ጉዳይ ሚኒስትር በአፍሪካ ጉዳዮች ዳይሬክተር ጀነራል ዉ ፔንግ በትዊተር ገጻቸው ባሰፈሩት መልእክት ላይ የቻይናው ፕሬዝዳንት ዢ ጂንፒንግ ሀገራቸው ለአፍሪካውያን ሀገራት ከቀረጥ ነፃ የገበያ ዕድል በማመቻቸት የቻይናና የአፍሪካን የንግድ ትስስር ይበልጥ ለማጠናከር መወሰናቸውን ይፋ አድርገዋል። ለደሃ ሀገራት ከቀረጥ ነፃ የንግድ ዕድል በመስጠት የሀገራቱን የንግድ ትስስር ለመደገፍ ያለመ ነው በተባለለት በዚህ የንግድ ዕቅድ መሰረትም ለሚቀጥሉት 3 ዓመታት ቻይና ከአፍሪካ የምትገዛውን ምርቶች $300 ቢሊዮን እስከሚደርስ ድረስ የሚኖረው የንግድ ልውውጥ ከቀረጥ ነፃ እንደሚሆን ቻይና የገለጸች ሲሆን ከቻይና ጋር ዲፕሎማሲያዊ ቁርኝትና ግንኙነት ያላቸው ሀገራትም ይህንን ጥቅም እንደሚያገኙትና ኢትዮጵያ የዚህ ዕድል ተጠቃሚ ከሚሆኑት አገራት መካከል በቅድሚያ የምትሰለፍ መሆኑ ተጠቅሷል። ኢትዮጵያ የአሜሪካ አስተዳደር በተለይም በሰሜን ኢትዮጵያ ከአሸባሪው የህወሓት ቡድን ጋር የምታደርገውን ጦርነት ምክንያት በማድረግ ከዚህ ቀደም ተጠቃሚ የነበረችበትን ከሳህራ በታች ለሚገኙ የአፍሪካ ሀገራት የተሰጠውን ከቀረጥ ነፃ የገበያ ዕድል ወይም አጎዋ በቀጣይ ዓመት እንደማትጠቀም መከልከሉን ተከትሎ እስከ 1 ሚሊዮን የሚደርሱ ዜጎች የሥራ ዕድላቸውን ሊያሳጣቸው በሚችል ሁኔታ ውሳኔው አማካይነትም ከፍተኛ ስጋት ተፈጥሮ የነበረ ቢሆንም በዓለም አቀፍ መድረኮች ላይ ሳይቀር የኢትዮጵያን ሉዓላዊነት እንዲከበር ድምጿን ስታሰማ የቆየችው ቻይና ከቀረጥ ነፃ የገበያ ዕድል በማመቻቸት ስጋቱን ለመቅረፍ በተወሰነ መልኩ ተንቀሳቅሳለች። 8ኛው የቻይና አፍሪካ የትብብር ፎረም በሴኔጋል በተጀመረበት በትናንትናው ዕለት በነበረው ይሄው የስብሰባው መክፈቻ ላይ ንግግር ያደረጉት የቻይናው ፕሬዝዳንት ሺ ጂንፒንግ ቻይና ምንጊዜም የአፍሪካውያንን ወዳጅነት እንደማትረሳና ቻይናና አፍሪካ የአዲሱ ዓለም ግንኙነት ምሳሌ እንደሚሆኑ ጭምር በመግለጽ ግንኙነቱ ቀጣይነት እንዳለው በማንሳታቸው የተገለጸ ሲሆን ቻይና በአፍሪካ ዘንድም 9 የትብብር ፕሮግራሞች
ፕሮግራሞችን በመቅረጽ እንቅስቃሴ መጀመሯንና በተለይም ሀገራቱን ከድህነት የማውጣት በግብርናው ዘርፍ ላይም ያተኮሩ ዘርፈ ብዙ ስራዎችን በገንዘብ ከመደገፍም በላይ 500 በየዘርፉ ባለሙያዎችን ከቻይና በመላክ ሙያዊ ድጋፍ ጭምር እንደምታደርግም ይፋ አድርገዋል። በሌላ ዜና በሰሜን ኢትዮጵያ ግጭት ዙሪያ አሸባሪው የህወሓት ቡድን ከፍተኛ ጾታዊ ጥቃትን፣ የሰብአዊ መብት ጥሰት መፈጸም መቀጠሉን ዓለም አቀፍ ሚዲያ ዘገበ። ስለ ሁኔታው ምላሽ እንዲሰጥ የተጠየቀው ጌታቸው ረዳ ምላሽ ከመስጠት ተቆጠበ። በኢትዮጵያ ወቅታዊ ሁኔታ ያልተገባ ጫናና ጣልቃ ገብነት በሚያሳዩ ምዕራባውያን ሀገራትና በርካታ ዓለም አቀፍ ሚዲያዎችም ከሚሰራጨው ሐሰተኛ ፕሮፓጋንዳ በተቃራኒው በትግራይ ክልል በመከላከያ ሰራዊት የሰሜን እዝ ላይ በፈጸመው ጥቃት ጦርነት የቀሰቀሰውና በአማራና አፋር ክልሎችም ወረራ የፈጸመው አሸባሪው የህወሓት ቡድን ወረራ በፈጸመባቸው አካባቢዎች እያደረሰ ያለውን ጾታዊ ጥቃት ያጋለጠው ታዋቂው ዘ ግሎብ ኤንድ ሜል ጋዜጣ በሰብአዊ መብት አጥኚዎችና በጋዜጠኞች አማካይነት ባሰባሰበው በዚህ መረጃ መሰረት የሽብር ቡድኑ ከዚህ ቀደም በኢትዮጵያና ኤርትራ ወታደሮች ተፈጽሟል ሲላቸው ከነበሩ ጾታዊ ጥቃቶችና የሰብአዊ መብቶች ጥሰቶች የበለጠና እጅጉንም የከፋ ጥቃት ማድረሱን ጠቅሶ በአማራ ክልል ገረገራ በሚባል መንደር የሚገኙ ነዋሪዎችና ልጃገረዶችን ማነጋገር መቻሉንም ጭምር ዘግቧል። አካባቢውም በነሐሴ ወር በህወሓት የሽብር ቡድን ታጣቂዎች ቁጥጥር ስር መግባቱን ያረጋገጠው ይሄው ጋዜጣ ከጥቂት ጊዜ በኋላ 4 የሽብር ቡድኑ ታጣቂዎች አንዲት የ12 ዓመት ታዳጊ የምትኖርበትን ቤት ሰብረው መግባታቸውን ከታዳጊዋ ቃል መረዳቱን ጠቅሶ ታዳጊዋ 4 ታጣቂዎች ቤታቸው ገብተው ልብስሽን አውልቂ አሉኝ፣ ፈቃደኛ እንዳልሆንኩ ሲረዱና አባቴም ሊቃወማቸው ሲሞክር ግን እኔን በጥፊ መተው ጥለው ልብሴን ከቀደዱት በኋላ አባቴንም ደብድበው እንደሚገድሉት ዛቱበት ስትል ቀጥለውም በአባቷ ፊት እየተፈራረቁ ደጋግመው ሲደፍሯት ራሷን ለሰዓታት ስታ እንደነበር መናገሯን ጠቅሶ በዚህ ምርመራውም በርካታ ተከታታይ አስከፊ ታሪኮችንም ከአማራ ክልል በሽብር ቡድኑ ቁጥጥር ስር በሚገኙ የተለያዩ አካባቢዎችም ከሚገኙ ሴቶች መስማቱን ጋዜጣው በስፋት ጽፏል። የነጌታቸው ረዳ ቡድን ህወሓት ጾታዊ ጥቃትን እንደ ጦር መሳሪያ እየተጠቀመ ነው ሲል የዘገበው ይሄው ዘገባ የሽብር ቡድኑ ከያዛቸው አካባቢዎች አንዷ በሆነችው ከላሊበላ በቅርብ ርቀት ላይ በምትገኘው በዚህችው ገረገራ መንደር ከሌሎች አካባቢዎችም የከፋ በርካታ ጥቃት ሲፈጸም እንደነበር ያነሳው ዘገባው በአካባቢው የሚኖሩ የሁለት ልጆች እናት የሆኑት ወይዘሮ ዘውዴ የ14 ዓመት ልጃቸው በህወሓት ታጣቂዎች በፍርርቅ መደፈሯን ገልጸው በነሐሴ ወር መጨረሻም ጎረቤታቸው ልጃቸው ጫካ ውስጥ ወድቃ አግኝቶ ተሸክሞ እንዳመጣትና በወቅቱም ራሷን ስታ ደም እየፈሰሳት እንደነበር ማስታወሳቸውን ጠቅሶ ልጃቸው ለቀናት ምንም ሳትናገር ከቆየች በኋላ በህወሓት ታጣቂዎች አማካይነት ድብደባና መደፈር እንደደረሰባት ነገር ግን እስካሁን ድረስም በ5 ወይም በ6 ሰዎች እንደተደፈረች ብቻ እንደምታውቅ መረዳቱን አስነብቧል። ከአካባቢው ነዋሪዎች ሌላኛዋ የአይን እማኝ የሆነችው ወጣት ምትኬ በበኩሏ የሽብር ቡድኑ ታጣቂዎችም በስፍራው እንደገቡ ኢላማቸው ሴቶች እንዳልሆኑና የታጠቁ ወንዶችን ብቻ እንደሚያድኑ ቢናገሩም ትንሽ ቆይተው ግን የአካባቢውን ሴቶች ያለ ርህራሄ እየጎተቱ አስገድደው መድፈርና ማሰቃየት መጀመራቸውን ጠቅሳ በአካባቢው በትክክል ምን ያህል ሴቶች በታጣቂ ሴቶችም ጾታዊ ጥቃት እንደደረሰባቸው በትክክል በቁጥር ባይታወቅም እስካሁን ድረስ ግን በትንሹ በ20ዎቹ የሚቆጠሩ ታዳጊዎች የዚህ ጥቃት ሰለባ መደረጋቸውን ጋዜጣው አስነብቧል። የሽብር ቡድኑ በአካባቢው ያደረሰውን ከፍተኛ ጾታዊ ጥቃትና የሰብአዊ መብት ጥሰትን በሚመለከት ጥያቄ ቀርቦለት የነበረው የህወሓት የሽብር ቡድን ቃል አቀባይ ጌታቸው ረዳ ምላሽ ለመስጠት ፈቃደኛ አይደለም ሲል ለጋዜጣው ምላሽ ሰጥቷል። የህወሓት ቡድን የፈጸማቸው ጾታዊ ጥቃቶችና የመብት ጥሰቶች ሲጋለጡ ገረገራ የመጀመሪያው እንዳልሆነና ከዚህ ቀደምም ከገረገራ 50 ኪሎ ሜትር ርቀት ላይ በሚገኘው ንፋስ መውጫም አካባቢ የሽብር ቡድኑ በርካታ ጾታዊ ጥቃቶችን መፈጸሙን አምነስቲ ኢንተርናሽናል ከሳምንታት በፊት መግለጹ የሚታወቅ ሲሆን ቡድኑ በአካባቢው በቆየባቸው 9 ቀናትም የፈጸማቸው ጾታዊ ጥቃቶችንና የሰብአዊ መብት ጥሰቶችን በእርግጥም በጦር
በወንጀለኝነት የሚካተቱ መሆናቸውን የሰብአዊ መብት ድርጅቶች መግለጹ አይዘነጋም ሲል ጋዜጣው በስተመጨረሻም ጽፏል። በሌላ ዜና ሰሞኑን በሱዳን ሰልጥኖ ወደ ኢትዮጵያ ሊሻገር የሞከረ በሺህ የሚቆጠር የህዝባዊ ወያኔ ሓርነት ትግራይ ዋት የሽብር ቡድን ታጣቂዎች በኢትዮጵያ መከላከያ ሰራዊት ከተደመሰሱ በኋላ የሱዳኑ አልቡርሃን በሱዳንና ኢትዮጵያ ድንበር አካባቢ ትናንትና ጉብኝት ማድረጋቸውን የሱዳን መገናኛ ብዙሃን ዘገቡ። የሱዳን ጦር ዋና አዛዥና የሉዓላዊ የሽግግር ምክር ቤት ሊቀመንበር ሌተናንት ጀነራል አብዱል ፈታህ አልቡርሃን ትናንትና በአልፋሽካ ድንበር አካባቢ ጉብኝት ማድረጋቸውም ተዘግቧል። አልቡርሃን ወደ ስፍራው ያቀኑትም ካርቱም የኢትዮጵያ ወታደር በአካባቢው ጥቃት ሰንዝሮብኛል የሚል ሐሰተኛ ክስ ካቀረበች በኋላ መሆኑን የአላይን ኒውስ የዜና ምንጮች ጠቅሰዋል። በአካባቢው በነበረው ውጊያ ከሁለቱም ወገን ሰዎች መሞታቸውን የተለያዩ ዘገባዎችም መዘገባቸውን አላይን በገጹ ጽፏል። ወታደራዊ ምንጮች እንዳሉት አልቡርሃንና ሌሎችም የሱዳን ጦር ከፍተኛ አመራሮች በአልፋሽካ አልሶግራ የሚገኘውን የታጠቁ ኃይሎች ግንባርን እንደጎበኙ ነው የተነገረው። የሱዳን ጦር ትናንትና በአልፋሽካ ድንበር አካባቢ በኢትዮጵያ ጦርና በታጣቂዎችም በተከፈተ ጥቃት በርካታ አባላቱን ማጣቱን መግለጹ ይታወሳል። የሱዳን መንግስትም የኢትዮጵያ ጦር አርሶ አደሮችን ለማስፈራራት የመኸር ወቅትንም ለማክሸፍ እንዲሁም ወደ ሱዳን ግዛትም ለመግባት ያለመ ጥቃት አድርሷል የሚል ሐሰተኛ ክስ ያቀረበ ሲሆን የኢትዮጵያን ይህን ክስ ትክክል እንዳልሆነ በመግለጽ አጣጥለዋለች። አዲስ አበባ ከጎረቤት ሀገር ጋር ያላትን ግንኙነት ትስስር ትልቅ ቦታ የምትሰጥ መሆኗን ያስታወቀች ሲሆን የኢትዮጵያ መንግስት በቅርቡ በሱዳን በኩል ሰርገው ለመግባት ጥቃት ለመፈጸም በመከሩ የሽብር ቡድኑ አባላት ላይ የተወሰደውን እርምጃ አንዳንድ መገናኛ ብዙሃን በተሳሳተ መንገድ ሲዘግቡት መመልከቱንም ይፋ አድርጓል። መንግስት ሁኔታውን አሁን ኢትዮጵያ የጀመረችው የህልውና ዘመቻና የሽብር ቡድኑንም የማስወገድ እንቅስቃሴ አንድ አካል እንጂ ሌላ ገጽታ እንደሌለውም ይፋ አድርጋለች። የሱዳን ወታደሮች ላይ ጥቃት ተፈጽሟል የሚሉ የወጡ ዘገባዎችም ፍጹም ሐሰት መሆናቸውን የኢትዮጵያ መንግስት በትናንትናው ዕለት ባወጣው መረጃ አብራርቷል። ኢትዮጵያ የህልውና ዘመቻውን ማካሄድ ከጀመረች ጊዜ አንስቶ በተደጋጋሚ ከሱዳን በኩል ሰርገው ወደ ኢትዮጵያ የሚገቡ የሽብር ቡድኑ የጥፋት ኃይሎች ጥቃት ለማድረስ ሲሞክሩ ቆይተዋል ያለው የኢትዮጵያ መንግስት ይህንን ጥቃት ለመመከትና የሽብር ቡድኑን እኩይ እንቅስቃሴ ለማስቆም እርምጃዎችም ተወስደዋልም ብሏል። ኢትዮጵያም ከጎረቤት ሀገር ጋር ያላትን ግንኙነትና ትስስር ትልቅ ቦታ የምትሰጥ ሀገር በመሆኗ በሱዳን ተወሮ የሚገኘውን መሬት ጉዳይ በተመለከተ የኢትዮጵያ መንግስት የሀገራቱን የዘመናት የታሪክና የህዝብ ለህዝብ ትስስር ከግምት ውስጥ ያስገባ መፍትሄ ለማፈላለግ ጥረት እያደረገ እንደሆነ ኢትዮጵያ ገልጻለች። ይህ በእንዲህ እንዳለ የሱዳን የሽግግር መንግስት አሁን ላይ ኢትዮጵያን ለመተንኮስ የሚያደርገው ሙከራ ዘርፈ ብዙ ጥቅም እንደሚያስገኝለት ያውቃል። ምክንያቱም በሀገሪቱ ውስጥ አሁን ተቀባይነት ያጣው ይሄው የሽግግር መንግስት በሱዳን ውስጥ በሚካሄዱ የተለያዩ ተቃውሞችም እያየሉ መምጣታቸውንና የወታደራዊ አመራሩ ከስልጣን እንዲወርድ የሚጠይቁ መበራከታቸውን ተከትሎ ይህንን ተቃውሞ ለማርገብ ጦርነት ተከፍቶብናል፣ እየተዋጋን ነው፣ አርፋችሁ ተቀመጡ ለማለት ያመቸው ዘንድ ኢትዮጵያን በተደጋጋሚ ሲተነኩስ ይስተዋላል። የኢትዮጵያን መሬትም 60 ኪሎ ሜትር ድረስ ዘልቆ በመግባት የኢትዮጵያን መሬት ወሮ ያለው የሱዳን ጦር አሁንም መሬታችንን አንለቅም በሚል ትናንትናም በኢትዮጵያ መሬት ላይ ቆሞ ሲፎክር ማምሸቱን የሚወጡ የዜና ምንጮች አረጋግጠዋል። ክቡራን አድማጮች ለሰዓቱ ብታረምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።